እና ወደ መሻለኪያ አካባቢም እንደዚሁ አንድ ቴሌቪዥን ጀመርኩኝ እንደጀመርኩት አጋጣሚ ቀኑን እንግዲህ ልክ የጀመርኩት ቀን ነበር ማለቅ የነበረበት ማታውን ማለት ነው ወይ በዛኑ ቀን እንደሚያልቅ ነው እኔም ቃል የገባሁት እና ተጀመሪያ ስራ አስቸጋሪ ነበር ስራውን ያገባደድኩ ሳለ ባለቤትየው ያው በር አስከፍተው መኪና አላቸው ክላክስ አድርገው በር ተከፈተ ገቡ እንግዲህ ጎንበስ ተብሎ ነው ያው የቴክኒሻን ሙያ ታውቁታላችሁ ብዙዎቻችሁ ይመስለኛል ጎንበስ ተብሎ ነው የሚሰራው እንግዲህ ያው ወገብም ያጎብጣል በዚህ አጋጣሚ እና ያው ጎንበስ ቢየ እየሰራው ሳለ ሰውየው ገቡ ተናስልኝ እኔ ጌታ አሉኝ እንደምን ዋሉ አልኩኝ ቀና አላልኩም አሁን ያ ስራዬን እየሰራው ነው ከዛ በኋላ መፍቻ ወደቀብኝ አጋጣሚ እንግዲህ መፍቻ ሲወድቅብኝ እጄን እንዲሰንዘር አድርጌ መፍቻውን ለማግኘት ስፈልግ አጣዋት መፍቻውን ባጋጣሚ እና መሬቷን ዳበስ አድርግ ሰውየው ደነገጡ ቅድም የኔ ጌታ ብለውኛል እንግዲህ አሁን ደነገጡና ምንም መፍቻው ተንከባለለ እንዴ ያሉና ወደኔ ጠጋ ሲሉ እንዲህ ሲያዩኝ ለካ አይነ ስውር ነኝ ይሄን እንደምትወጡ አቁም በቃ አትስራው በእውነት አትስራው አሉኝና በኋላ ባለቤታቸውን ጠሩና አንቺ አሉ ቴሌቪዥኑ ታውሯል ይሄ ሰውዬ ታውሯል ሁለቱንም ውር ልታደርጊ ነው ወይን ሰው ያመጣሽ ብሎ ጸፈተሩ በዚች ግርግር ውስጥ ግን ሁለቱም የሚጨቃጨቁ የነበረው ከዛ ከሳሎን ውጪ ስለነበረ እኔ ቶሎ ስራዬን ቀጠልኩና ያለችውን ሽቦ ምናምን አንቀጣጥዬ ልክ የመጨረሻ ሶኬት ማድረግ ሲቀረኝ ጋሽ ያልኳቸው ይምጡ እስቲ ሶኬት ያድርጉልኝ ሶኬት ጠፋብኝ አልኳቸው አልጠፋብኝም ግን አውቄ ነው በሳቸው እጅ ልክ ሲሰኩት እንዲሰሙት ብዬ ነው ድምጹ እሺ አሉ መጡ ጥቅም የለው ቢፈነዳ ግን እቃውን አስከፍልሃለሁ አለቀህ ማለት ልክ ሰኩት ቴሌቪዥኑ ሰራ በእውነት ከዛ በኋላ በቃ ምንም ነገር ሳይናገሩ ቤቱን ለቀው መኪናቸውን አስነስተው ነው ሄዱት ይመለሱ አይመለሱ አላውቅም እንግዲህ ከዛ በኋላ ሌላ ነገር እስቲ አቶ መሐመድ ያላስተላልፉት የቀረ ነገር ካለ እስቲ ለርሶ ልልቀ እሺ አንድ ጊዜ እንደውም በእውነት ይቅርታ አድርጉልኝና የገጠመኝ ነገር ምንድነው ወልቂጤ ላይ ሲሰራ ወልቂጤን የምታውቁ ሰዎች ወደ ጅማ መንገድ ነው እና የጅማ አውቶቡስ በዛ ነው የሚያልፈው አንድ የጅማ ሰዎችን የጫና አውቶቡስ መጥቶ እዛም ሰራበት ሬዲዮን በራፍ ላይ ቆመ ሬዲዮ ቤቱ በራፍ ላይ ቆመና የኔ ወንድም አለኝ ይሄ ቴፕ ባካ 12 ድንጋይ የሚጎርስ ነው አለ ናሽናል ቴፕ ይዞ ነው አሁን 12 ድንጋይ የሚጎርስ ነው ማን 8 ድንጋይ የሚጎርስ ነው እና ያንን 8 ድንጋይ ባስገባበት እንቢ አለኛል ብዙዎቻችሁም ታስታውሱ ከሆነ ላዮን የሚል ጫፏ ላይ እንደ ልጥፍ ነገር እንደ ፕላስተር የምትለጠፍባት ድንጋይ ነበርች ሌላው ሰውነቷ ክፍት ነው ጫፏ ላይ ግን የፖዚቲቭ ፓርቷ ማለት ነው ጫፏ ላይ አንድ ነገር ትለጠፋለች እንደ ፕላስተር አይነት ነገር ያ እንግዲህ እንዳያስተላልፍ ነው እንዳይባክን ኃይሉ ማለት ሰውየው ሲገዛው ያቺን ይልጣል ያቺን ሳይልጥ ነበር የከተተው እንግዲህ ቴፕ ውስጥ ግን አይናለው አዎ የሾፌር ነው እንትንቆን እሺ በእውነት በኋላ ያንን ቴፕ ተቀበልኩትና አልፈታውትም መፍቻም አላዘጋጀውም ምን አደረኩት በአዳፕተር ያው እንግዲህ በቴክኒክ ሙያ ላይ ያሉ ሰዎች ሊያውቁ ይችላሉ አዳፕተር አለ ቼክ ምን አደረግበት ያንን ኔጌቲቭ እና ፖዚቲቭ ላይ እንዲሳስነካ ቴፑ ይሰራል አሃ አልኩኝ ድንጋዮቹን ቼክ ሳደርጋቸው አፍንጫቸው ላይ ያለው ናፕኪን የመሰለ ነገር አልተላጠም እሺ ከዛ በኋላ ስማይኔ ወንድም አልኩት ገና ሳልጥ አሁን ችግሩ ካንተ ነው እንጂ ከቴፑ አይደለም አልኩ እና ምን ይሻላል አሁን አንተ ራስህ ልትሰራው ትችላለህ ይሄን ነገር ግን እንዴት ነው ቅድም የተነጋገርነው ብር ትከፍለኛለህ አልኩት አረ በእውነት የኔ ወንድም እንደው ይሄ ነገር እኔ ራሴ እዚህ ከሰራሁት ከኔ ከሆነ ጥፋቱ የበለጠም ከፍላለሁ አለኝ ያቺን ድንጋይ አንዷ ልጭ አሳየሁት በእውነት ራሱ ምንድነው ያለው የኔ አይን አንተ ልብ ውስጥ ነው እንጂ ያለው እኔ ጋር አይን የለም ማለት